እኔ ብቻ ነኝ ግን ወይስ ሁላችሁም ታዝባችኋል ማለት ነው? ሀይሚ ማለት ነው እኔ የድሮዋን ሀይሚን እያጧት እየመጣው ነው ማለት ነው። በጣም ለሰው የምትጨነቅ ለሰው ክብር ያላት በጣም ስርዓት ያላት ልጅ ነበረች ማለት ነው። አሁን ላይ ግን ምንድን ነው የድሮ ያችኛዋ በፊት ሀይሚ በቃ ጎበዟ ስርዓት ያላት ሰው ወዳጅነት ሰው አክባሪነቷ የለም። ወይንስ ይሄ አሁን እዩ ከምታደርጋት አንፃር እንዴቱ ነው እንዲህ እያደረጋት ያለው ማለት ነው። የእውነት ዛሬ አሁን ከሙሽ ጋር ሆኖ ብሩክና ሲከራከሩ እኔ እንዴት እንዳፈርኩ በቃ እንዴት እንዳፈርኩ ማለት ነው። የእውነት ለመናገር ማለት ነው። እና በቃ አንዳንድ ጊዜ እኮ ምንም ነገር መተው ቀላል ነው። እውነት ትልቅ ሰው አስቀምጦ ጋሼን ቤት እንደዚህ ወጣ ያለ ንግግር መናገር በቃ ጀስት አለ አይደለም እንዴ? ሰው እኮ ይገምታችኋል። ምን ሆናችሁ ነው? እኔ የሚገርመኝ ልትታረቁ ነው እስቲል አሁንም ጭቅጭቅ ላይ ናችሁ። ጭቅጭቅ በቃ ጭቅጭቅ ታውቃላችሁ። በኢየሱስ ስም ሰላም ሰላም፣ ውድ የማርታ ኢትዮ ቤተሰቦች እንዴት ናችሁ? ልኝ ደህና ናችሁ ወይ? እኔ አለሁላችሁ እግዚአብሔር ይመስገን። ቪዲዮ ከተመቻችሁ ላይክ፣ ሰብስክራይብ፣ ሼር አድርጉልኝ። ደግሞ ለመላው የኦርቶዶክስ እምነት ተከታዮች እንኳን ለጥምቀት በዓል በሰላም በፍቅር አደረሰን። ጥምቀት ነው። ያመነ የተጠመቀ ይድናል ይላል የእግዚአብሔር ቃል። እና ያው የነፂ ሞት ደግሞ ያ በጣም አስደብሮናል ማለት ነው። በቃ በዓሉም ሀዘንም አንድ ሆነብንና ለመላው የነፂ አድናቂዎች ለቤተሰቦቹ መጽናናትን ይስጥልን እያልን ከወዲሁ የሀዘን መግለጫዬንና የእንኳን አደረሳችሁ ምኞቴን ገልጻለሁ። እኔ አንዳንድ ጊዜ እኮ አውደ ዓመት ነው ትዝ ካላችሁ ይህንን ሰዎች ቤተሰብ እንኳን ሲያስታርቁን አረ አውደ ዓመት ነው እና ትዝ ካላችሁ ማለት ነው። የእውነት ለመናገር ማለት ነው እኔ በቃ የሆነ ሁል ጊዜ የሆነ ሰው እንኳን ሲታረቅ በአውደ ዓመት ምናምን ይባላል ማለት ነው። እና አንዳንድ ጊዜ ትልቅ ሰው እንኳን አስቀምጣችሁ ሰው ስትታረቁ በቃ ትልቅ ሰው አክብራችሁ እሺ ምናምን ትሉና ከዛ ውጭ በኋላ ነው ያለውን ነገር የምትፈቱት ማለት ነው። እና ታውቃላችሁ እሙሽ ለሀይሚ ያላትን ቦታ ማለት ነው የእውነት ለመናገር ማለት ነው። እና ያው አንድ ላይ ስለማታያቸው ምናምን ማለት ነው። እና ብሩክ እንኳን አፍሮ መለያየታችን ማለት ነው ያሳፍራል። እውነት አንዳንድ ጊዜ ለቤተሰብ ተለያየን ብላችሁ መናገር በጣም ነው የሚደብረው ማለት ነው። እና ብሩክ እንኳን አፍሮ እኔ አልነግራትም ምናምን ሲል እኔ እነግራታለሁ ምን ችግር አለው ምናምን አለች ሀይሚ። እኔ በቃ አላቅም እንትን ምን አይነት ማለት አሁን ላይ በቃ የሆነ አሁን እዩ ከመጣሽ በኋላ ነው እንደዚህ አይነት ባህሪ ያመጣችው እንጂ ልጅቷ እንደዚህ አይነት ባህሪ የኖረባት ምናምን አይደለም። አንደኛ ከቁስሏ አንፃር ወይ ከስሜቷ አንፃር ነው እንደዚህ የምትናገረው ማለት ነው። እና ግን ኢቨን ከእናቱ በላይ መሰከር የለም የእውነት ለመናገር ማለት ነው። እና ልጅ አስረግዟል፣ ልጅ አለው። የልጁ በቃ እርጉዝ ናት። በሱ ምክንያት የምለያየው እና እሙሽ ታውቋለች የቤቱ የመጨረሻ ልጅ ነው። እና ገረማት በቃ እሙሽ ራሱ የማታምነው በቃ የሆነ ያልጠበቀችው ነገር ነው የሆነባት ማለት ነው። እንዴ እኔ የማላውቀው የት ነው ያስረገዝከው? ተማሪ ሆነክ ነው? አፍላ ፍቅር ሆነ ነው? በቃ ግራ ገባት። ወይ ቤተክርስቲያን ስትሄድ ነው ምናምን ኤቭሪቲንግ እንደዛ ነው ያለችው ማለት ነው። እና በቃ ኢቨን እንኳን ምንም ሊስማሙ አልቻሉም እሙሽ ጋር። ከዚህ ጋሼ ጋርም ሄዶ ነበር ይሄ ጉዳይ። ከጋሼ ጋርም በቃ ከአቅም በላይ የሆነ መጣ ማለት ነው። ለምን አሁን ዛሬ ብሩክ ያለው በቃ እውነት ነው። በቃ አሁን እኔ እንደዚህ አሁን እናት አባቶቻቸው ጋር እንደዚህ ከሚስማሙ እንደዚህ መልስ ከሚመላለሱ ያለው ነገር እዩ በሰላም ትውለድና ዲኤንኤ መመርመሩ በጣም አሪፍ ነው። በቃ ከዛ የዛ ጊዜ ብሩክም እውነት ካለው እውነታውን እንፈርዳለን፣ እናስታርቃቸዋለን ምናምን ማለት ነው። ከምንም በላይ እኛንን በጣም ከምንም በላይ አድናቂዎቻቸው ነን። አሁን የሀይሚና የብሩክ አድናቂ ነኝ። የእውነት ብሩክና ሀይሚ አንድ ላይ ሲሆኑልኝ በጣም ነው ደስ የሚለኝ። በቃ በጣም ነው ደስ የሚለኝ ማለት ነው። ለምን እንደሆነ አላውቅም። አሁን ላይ በጣም ሞር የበለጠ እያጣሏቸው ነው እንጂ እያስታረቃቸው አይደለም። በቃ ፍጺም ምንም በቃ ምንም ሁሉም ሰው እያጣላቸውን እየሞከረ እያለው ማለት ነው። በቃ እዩም እንደምታድቀው እዛ ተይ ስትባል የብስ እልህ እያዛጥ የሆነ እየተገፋፋች በስሜት ሀይሚን ለማስቀየም ነው። ሀይሚ ደግሞ ታውቃላችሁ እልህኛ ናት። በቃ እልህ ታውቃላችሁ። ያ እልህ ነው አሁንም እንደዚህ እሙሽ ፊት እንደዚህ እንድትናገር ያደረጋት ማለት ነው። እውነት እኔ አላቅም። ለሙሽ በጣም እንደምትሽቆጠቆጥ ነው ማቀው። ብዙ ቪዲዮዎች አሉ አብሮ የሰሩት እውነት እኔ በጭራሽ እኔ ዛሬ ማላቃት ሀይሚን የሆነችው በቃ
ስርዓት ያዝ እንዲህ ኖ አይባልም እንዴ። እናቱ ፊት ነው ያለሽው አይደል? ምንም ቢሆን ዝም ብለሽ ያለውን ነገር በሰላም መፍታቱ በቃ የህፃን ጨዋታ እዛ ጋር ሙግትነት ምንድነው? የሆነ የዛሬ አመት እኮ ጥምቀት አንድ ላይ ነበራችሁ። በስመ አብ ቡታጅራ የዛሬ አመት የሰራችሁልን ቪዲዮ ኦ ማይ ጋድ ምን ብዬ ልንገራችሁ ማለት ነው። ዛሬ ግን ይደብራል። በእንደዚህ አይነት በጥል ሁኔታ በዓልን መቀበል ማለት በጣም ያስጠላል። ይሁን አንዳንድ ጊዜ እኮ ለምንም ነገር ሲባል መቶ የሚባል ነገር አለ፣ ማለፍ የሚባል ነገር አለ። ገባችሁ አይደለ? እውነትን በወጣ ሰዓት ይውጣ። ገባችሁ አይደለ? ለምን አንዳንድ ጊዜ የሆነ ሰውን ተናግራችሁ በኋላ ላይ እንኳን ይቅርታ የማይባል ነገር ነው የምትሉት። እውነት ለይቅርታ እንኳን የሚከብድ ነገር ነው እና እኔ እንጃ ግራ ይገባል። ኤኒዌይስ ግን እኔ በጣም ነው ብሩክና ሀይሚ አንድ ላይ ይሆናሉ። ነገር ግን እንደዚህ አሁን ይሄ ሰገጥ አገባ ውስጥ ምናምን ትናንት በቃ እኔ ከቀን በቀን ዛሬ አዲስ ነገር በቃ ታርቆ ይመጣሉ ስል ሌላ አጀንዳ ዛሬ ጭራሽ እሙሽ ሰማችሁ እውነታውን እንደተለያዩ በቃ እንደማትፈልግ ነው በእናቱ ቤት የተናገረችው። ያ ማለት ደግሞ ለብሩክ በጣም ቅስም ይሰብራል እውነት ለምን